የተገናኝበት ነገር ከዚህ በፊት ቪዲዮ የሰራህበት ነገር የተገናኛችሁበት ያወራህበት ነገር እንዳለ ይታወቃል። እሱም ነጾ እየያዘና መልስ እየሰጠ ያለው አንዱም ያው የምንናገረው እሱን የምንቃወመውን ሰዎች ከሩቅ ሆናችሁ የሚለው ያው እኛኑ ነው። ምንም የተለየ ነገር አይደለም። ያንንም ለማድረግ ግን አሁን አጀንዳ በጠፋበት አጀንዳ እየፈጠሩ ሳይሆን ማውራት ካለበት እሱም ያወራል። ህግ ያለበት ሀገር ላይ ስለሆነ እያንዳንዱን ነገር መወያየትም ካለባቸው ነገሩ ስሙዝ ሆኖ ወደ ሶሉሽን መምጣት ክፋቱ ምኑ ላይ ነው? የኔ ጥያቄ ይሄ ነው። ማለት መጥቶ ማውራት ከቻለ ወይም እድሉ ተሰጥቶ መነጋገር ከቻለና የተፈጠረው ችግር ሁሉም ጋር የተፈጠረው ይሄንን ነገር አስተካክሎ ወደ አንድ ግብ መሄድ ክፋቱ ምኑ ላይ ነው? እኔ ይሄንን ነው መጠየቅ የፈለኩት። ተስፍሽ አሁን ለምሳሌ ግማሹ ሰው ጌጤን ያልተረዳት በምንድን ነው ብለህ ነው አይደል መጠየቅ ያለብህ። ስትረዳ ለምንድን ነው ያልተረዳት ስትል ሲጀመር ከጅምሩ የተሰራውን ድራማ ሀ ወይም ድራማ ኤ ብለህ ስትጀምር መኪናው የራሴ መኪና አለኝ የቆመ መኪና አለ ጊቫዌይ መስጠት እፈልጋለሁ ካለ በኋላ አንድ ሰው ጠይቅ እንጂ አይምሮ አለን እኮ ካለ በኋላ እቺ ልጅ ሄዳ ቪዲዮ ከተሰራባት በኋላ 100,000 ቪዲዮ ከሰራህባት በኋላ ከእንደገና ወጥተ መኪናው የኔ አይደለም የሸጠው ሰውዬ ከሀገር ወጥቷል ስትል ጭንቅላት አለ። ይሄን አትጠይቅም እንዴ? እኔ ጋ ነው አለ ባለሀብት አይደል እንዴ? የኔ መኪናዎች አሉ። ያ ማለት የሆኑ ዝም ብለው የተቀመጡ መኪናዎች አሉ። ጊቫዌይ መስጠት እፈልጋለሁ አለ ባለሀብቱ ካለ በኋላ እንዴት ነው አንተ መኪናው የኔ አይደለም የሆነ ሰውዬ ሽጦ ወጥቷል መቀየር አልችልም ሲል እንዴት አትጠይቅም? ጭንቅላት እያለ ድራማ ኤ እዚህ ጋር ይጀምራል። ድራማ ቢ ደግሞ ተመሳሳይ መኪና ተገዝቶ መጣ። ተመሳሳይ ለምን ሰው ጥያቄ እንዳይጠይቅ ኒሳን አልቲማ ስለሆነ ኒሳን ተብሎ ተመጣላት። መኪናው ገና በእጇ ስትይዘው እንደ ኬክ የሚቆረስ መኪና ነው። ገና ቁጭ ስትብልበት የሚጠፋ መኪና፣ መተንፈስ የማትችልበት መኪና 3 ደቂቃ ንርተ የሚቆም መኪና ተሰጣት። ኦኬ እሱንም እሺ መጥቷ ገራዥ ገብቷል ተባለ። መጠየቅ አትችይም ተባለች። ይቅርብኝ ይሄ መኪና አለች። ድራማ ቢ ነው ማወራ። ስለዚህ ይቅርብኝ ስትል ኖ አትችይም። ይቅርብኝ ካልሽ 6,000 የሰጠውሽንም ድራማ መልሺ እንዳታወሪ። ድራማ 2 ወይም ቢ ድራማ 3 ዲስሪስፔክት አረግሽኝ። ምንድነው ዲስሪስፔክት? እኔን እኮ ነው እንደውም የሰደበችኝ። ምን አለች እሷ? በቃ የሰጠኝ ሰጥቶኛል ቴንኪው ላደረገልኝ፣ ነገር ግን ይሄንን መኪና ይቅርብኝ። ዲስሪስፔክት ማድረግ ነው እንደ ጊፍቱን አልወስድም ማለት ሃውካም። ስለዚህ ከዚህ በላይ ምን ትሆንላችሁ? ኦኬ እኔ አንዴ ሐሳብ ልሰጥ ነው ከይቅርታ ጋር ቢና ቲክቶክ ፖሊስ የሚለው ከታች ልጁ ራሱ መግባት አልቻለም። መጥቻለሁ እያለ ነው እኮ። አንዴ ሐሳብ ልሰጥ ጀምሮ ቁጭ ብያለሁና ስልኩ አስቸገራት። እስቲ ታብታብ አድርጉላት ጋይስ። አሁን እንግዲህ ይኸውላችሁ ወደ ገደለው ብትገባ ወይ ሞዲሬተር ለአንድ ሰው ስጭ ጌጥዬ፣ ከዛ ያ ሰው ኮንትሮል ያርግልሽ። አምቢ ያለኝ ምንም እኮ ነው የማይሰራው። በቃ በስቶን ካርሎስ ያሉኝ ይጽፋሉ ግን እንዴት እሺ በጌታስም ስልኳ ራሱ ነው ይሰማል። የኔ ድምጽ ይሰማችኋል ድርጋ? ኦኬ እሺ ያው እንግዲህ ወደ ገደለው ለማለት ነው። ወይኔ እሱ ኮነች ሞር ኮፒ ሊንክ አድርጉልኝ በእናታችሁ። ኮፒ ሊንክ ቆይ አንዴ ልጁን ላስገባው። እዚህ ታፕ ኮፒ ሊንክ አድርጉልኝ። እንዴ ስታክ ያደርጉ ነው በእናታችሁ። እሺ ዘርፌ ቀጥይ። ኦኬ እሺ እንግዲህ አሁን እኛ ማድረግ ያለብን ወደ ገደለው መግባት ነው። የሱ መምጣት የሱ አለመምጣት እዚህ ጋር ምንም የሚፈየደው ነገር የለም። ጌጥዬ ወይም ደግሞ የምታውቁ ኢማራት ያላችሁ ከ2016 እስከ 2020 ድረስ ያለ ለስራ የሚሆን መኪና ዋጋው ይጣራ በባለሙያ። ከዛ በኋላ ገንዘቡ ምን ያህል እንደሆነ ይነገረንና እኛ ወደ እርዳታው እንግባ። ይብዛ ሚነስም ከዚህ ልጅ ጋር ጥሩ ጊዜ ያሳልፈዋል። በቃ መልካም ላደረገው እግዚአብሔር ይስጣው፣ ላደረጋቸው መልካም ያልሆኑ ነገሮች ደግሞ እሱ ይቅጣው። ስለዚህ እሱ ይንጣ እሱ አይምጣ ብሎ ክርክር ከማድረግ
ቀጥታ ጌጤ መታገዝ አለባት። ወደ እገዛው እንግባ። ምንም እዚህ ጋር ጊዜ ባንገል በቃ የሆነ የሚያቅሰው ስለ መኪና የሚያቅሰው ከ2016 እስከ 2020 ድረስ ያለውን ቆንጆ መኪና ዋጋ ተጣርቶ ከዛ በኋላ ይነገረንና አቅማችን የቻለውን እናደርጋለን ለእህታችን። እኛ የምንፈልገው ይሄንን እንጂ እሱ ይምጣ እሷ ትሂድ፣ እሱ በዚህ ገብቶ እሷ በዛ ገብቶ ምንም የሚያከራክር ነገር የለውም። እንደገና ደግሞ ትምሽ ላለው ነገር ደግሞ ሄደሽ በህግ ሊብሬውን መለታሽ ማለት ትችላለች። ይሄ ነው ቢሆን ጥሩ እንጂ ዝም ብሎ አጀንዳ ማስፋት ነገር ማብዛት ከዚህ ከዛ ነገር ማመላለስ አስፈላጊ አይደለም። በቃ እዚህ ቁጭ ያልን እኮ ስርዓትተን ነው እና ግዛት እንርዳት። ዘርፌ ይኸውልሽ እዚህ ኮመንት ስር ይኸውልሽ ቆይ የሚረዳት ይሄ ህዝብ ነው። ይሄ ህዝብ ልጁ ይምጣና እሱ ስላደረገው ነገር መስማት አለብን ካለ የዚህን ህዝብ ድምፅ መስማት አለብን። የሚረዳው ይሄ ህዝብ ነው። እነ ተስፋዬ እነ ተሙ አይደለም። ስለዚህ ቆይ እኛ እኮ የእነሱን ድምፅ ቆይ የእነሱን ድምፅ ሰምተን ነው። ቆይ አንዴ ኮፕሊንክ ታብታብ አርጉላት እባካችሁን። ስለዚህ እሱ ይምጣና ያለውን ነገር እናጥራ ካሉ ትክክል ናቸው። ኦኬ አሁን ለምሳሌ ይሄ ነገር እኮ ከዛም በኋላ መጣራት ይችላል መጥራት ይችላል። አሁን ይኸውልሽ አሁን ይምጣ ተብሎ እህታችን ምናልባትም ያንቺ ሀሳብ ልክ ነው ማለት ጌጤ መረዳት አለባት። አዎ ያልገባሽ አንድ ነገር ግን ነገ የሚመጡ መልካቸውን የቀየሩ ነገሮች ሲመጡ ዋጋ የሚከፈልባቸው ብዙ አካሄዶችን ስላለፍን ነው። በእንደዚህ አይነት ሂደቶች ውስጥ ምንም ጥርት ሳይል ወር ደግሞ የሆነ ነገር ላይ ሶሉሽን ሳይደርስ የሚደረገው ነገር ለእሷም አይጠቅማትም ከሚለው ነው። ገባሽ? በዳይም ተበዳይም ኖረ ዞሮ ዞሮ እሷን ለመርዳት ስለሆነ ይሄ ነገር ውስጥ የተገባው ልጁ ያለውን ሀሳብ እንስማው በሚል መልካም ነገር እና ከስርም ኮመንት የሚጽፉት ሰዎች በትክክል እውነታውን ተረድተው ለልጅቷ ከልባቸው ረድተው መስመሯ እንዲስተካከልላት ከመፈለግ እንጂ ዞሮ እኛ ከተቸገረችው ከጌጤ ጎን እንደሆነን ይታወቃል። ሁሉም ሰው ከጌጤ ጎን እንደሆነ ይታወቃል። ሲረባረብለትም የነበረው ይሄው ህዝብ ስለሆነ ማለት ነው። የተለየ አታድርጉት። አሁን ይህንን መጠየቃችንን እናስማማቸው። ታርቀው ወደ መስመር ገብተው እውነታው ታርጦ ትረዳ ነው እኮ። ይቅርታ ማለት ካለባት ያጠፋችው ነገር ካለ እሷም ትላለች፣ እሱም ያጠፋው ነገር ካለ ይላል። ሽምግልና ገብቶ ወደ መልካም እንምጣ ማለት ክፋቱ የቱ ጋር እንደሆነ አላቅም። በግል ያለ ቅሬታ ወር ደግሞ ያለ ነገር ካለ አላቅም። ኦልሬዲ እኔ ግን እንደ አንድ ወንድም እህቴ ተለውጣ እንድትታይ ስለምፈልግ ያለውም ነገር ተረጋግቶ እሱም በይቅርታ ያለውን ነገር አስረድቶ የተፈጠረውን ችግር ሶሉሽን ፈጥሮ ወደ መልካም አድርገን ወደ ግብ የእሷን ደስታ እናይላት። እያመማት እየተቸገረች መቆየት የለባትም ከሚል መልካም ሀሳብ እንጂ ወሬ መውደድም አይደለም። ወሬውንማ እኮ ይሄው 4 ቀን 5 ቀን እየሄድንበት ነው። ያ አይደለም ግን ለልጅቷ ታርጌት የሚኖረውን ነገር እድሏን አታባክኑት። አንዳንድ የመጣ እድልን አጠቃቀሙን ሳታውቁ ጉዳት ላይ የሚወድቅ ብዙ የተቸገረ ሰው ስላለ እንደዛ እንዳትሆንብኝ ነው። አሁንም በምታነበው ኮመንት እየተቸገረች ስለሆነ ነው። ሰዎች በሚሏት ነገር እየተረበሸች ስለሆነ ነው። ከእርዳታው በላይ የእናንተ ንግግር ያማል። የሁላችሁ አንድ ኮመንትን እንዴት እንደቀላል እንደምታየው አላውቅም። የምታደርጉት መልካምነት መስመር ከሳተ ራሱ ዋጋ ያስከፍላል። እች ልጅ ተቸግራ የምንረዳት በግፊት በስድቦች በማይሆን ነገር ውስጥ ማይሆን ነገር ውስጥ እንድትገባ ስለማልፈልግ ነው። ካሁኑ ቆም ብለን እናስብ፣ በጅምላ እንነዳ እያልኩ ያለሁት እኔ ሀሳብ ይሄ ነው። እንግዲህ አመሰግናለሁ። ይህንን ነው ማለት ፈልገው። በአንተ ሀሳብ በደንብ እስማማለሁ። ሰው እዚህ ጋር ነገሩ ሳይጠራ ሰጥቶ ከሚሳደብ ሰጥቶ ሲሳደብ እንደው ይሰብራል። ሳይሰጥ ቢናገር ነው የሚሻለው። ለዛ ነገሩ መጥራት አለበት። አንድ የጌጤ ነገር ትረዳለች። በቃ ኢትዮጵያ ሕዝብ ይረዳታል። ምክንያቱም ግማሹ ተረድታለች። ጌጤ ጋር ነው ያለው ችግር ብሎ የሚያስባለ፣ ኤቢ ማርሻል ጋር ነው ብሎ የሚያስባለ። ኤቢ ማርሻልም ጌጤ እንደተናገረችው እኔ ሁሉ ነገር አድርጌያለሁ ብሎ ተናግሯል። ገባችሁ? ሊጠራ የሚችለው ግን ሁለቱ ሲገናኙ ነው። እኔ ይታረቁም አይደሉም ይስማሙም አይደለም። እውነቱ ግን ይውጣ። መሀል እውነቱ ከወጣ በኋላ ጌጤም የተናገረችውን ንግግር እሱ ጋር ሄዳ ትድገም፣ እሱም ደግሞ በሷ ፊት ይድገም። መሀል ላይ እውነቱ ይጋለጣል። ማናጀሮቹን ማስገባት አልቻልሽም እንዴ? ለረጅም ሰዓት እየጻፉልሽ ነበረ። ማናጀሮችን ማስገባት አልቻልሽም? ለእንትና ሼር ይደረግለት፣ ለናሆም ሼር ይደረግለትና እሱ ይደውልለትና እሺ ቢያንስ ያለውን ነገር ይፍታ። አሁን ምን አለ መሰላችሁ ሶሻል ሚዲያውን አጀንዳ ሲመጣ ነገሮች ወደ አንድ ካልሆኑ ሌላ አጀንዳ ይመጣና ይሄ ይረሳል። ይሄ ደግሞ አንገብጋቢ ጉዳይ ነው።
ስለዚህ ችግር እኮ የለውም፣ መነጋገር ይችላል። በየትኛው ጃጌ የሚል አለው እያለሽ ነው እኮ። እሱ መሆኑ ትክክለኛ ማናጀር መሆኑን በምን እናውቃለን? ካርሎ እንትን ቤኪ ሞዴሬተር አለ ከአንድ ማስገባት አችልም አንተ? ሞዴሬተሪ ሙሉን አይሰራም። እስኪ ስጭን ግማሽ ነው። ሙሉ አድርጊለት ወይ የቤኪ ሙሉ አድርጊለትና ቤኪ ሙሉ አድርጊ የኔን ሁሉንም አረንጓዴ አብሪለት። አሁን እኮ ምንም ነገር የማይሰራው እምቢ አለኝ። ጌታ ምስክሬን ስልኩ እኮ እምቢ ብሎኝ እኮ ነው። አሁን ካሮስ የሚባለውን በጣም ብዙ ሰው እየጻፈ ላስገባው ፈልጌ ነበር፣ ግን እምቢ አለኝ። ማርሻል ይምጣ። እኔ ከየት ነው የማምጣው? አይ እሱ መናገር ካልቻለ እና እኛ ጠርተነው ዝም ካለ እኮ እስከ ነገ ጠብቀን ወደ አንቺ ዳታ መሄድ እንችላለን። ማናጀሮቹ አሉ። ቡላላ አሁን ጽፎልኝ ነበረ ማናጀሩ እና ልግባ ብሎ ነበረ፣ ግን ማስገባት አልተቻለም። እንደዛ ከሆነ ወይ ተሙ ወይ ተሴ ወይ አንተ ቤታችሁን ክፈቱና ጌጤ ትምጣ። ከዛ እንደፈለገን ማስገባት ማስወጣት እንችላለን። ጌጤ ካስቸገራል ችግር ስላለበት እኔ እመጣለሁ። ጌታ ምስክሬን በጣም ምንም ሰው ማስገባት ወይ ተሴ ወይ ደግሞ ተሙ ትከፍታለህ። እኔ አልችልም፣ ፀጉር ቤት ነው ያለው። እናወራበታለን። ምንም ችግር የለውም። ክፈትና ተረጋግቶ መክፈት የምችል ከሆነ ቤኪ አንተ ክፈት። ችግር የለውም። እኔ ነፃ ነኝ። በቃ እሺ። ማን ነው ነፃ? ቤኪ ነፃ ነው። ቤኪ ጋር እንሂድ። እሺ እስቲ እዚህ ያላችሁ አንዴ ፎሎ አድርጉና ግቡ። ሂድና እመጣለሁ። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ስልክሽን አስተካክዩኛል ጋይስ። አዎ የሆነ መፍትሄ እፈልጋለሁ። ችግር የለውም። አመሰግናለሁ እዚህ ስለነበራችሁ። ለተሳዳቢዎችም አመሰግናለሁ። ለሌላም ጌጥዬ የሚሰድቡሽን ታያቸው። ይኸውልሽ አንድ ነገር የሚሰድቡሽን ታያቸው። እሺ ማጋ ነው ሄደው ቤኪ ጋር ንቀሽ ታያቸው።